ሰላም ጤና ይስጥልኝ የቻናሌ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ ማለት ነው። ዛሬ በአረብ ሀገር ለምትኖሩ እህት ወንድሞች በጣም አስፈላጊ የሆነ ርዕስ ይዤላችሁ መጥቻለሁ። እንግዲህ ብዙዎቻችን በስደት የምንለፈው እንቅልፍ የምናጣው የምንቃጠለው አንድ ቀን ሀገራችን ገብተን በራሳችን መጠለያ ውስጥ በሰላም ለመኖር ነው። ነገር ግን ብዙዎቻችን ቤት ሰርተናል ብለን ስናስብ መጨረሻው ኪሳራ፣ የቤተሰብ መቃቃር፣ መጣላት ሲሆን እናያለን። ዛሬ በስደት ሆናችሁ ያለምንም ኪሳራ በኢትዮጵያ ቤት የመስራት ሂደት ደረጃ በደረጃ እነግራችኋለሁ ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። ወደ ጉዳያችን የመጀመሪያው ትልቁ ስህተት በሰው ስም መጀመር ነው። ስለዚህ ማድረግ የለባችሁም ከህጋዊነት አንጻር ማለት ነው። መሬት ሲገዛ መሬቱ በስማችሁ መሆኑን እና ካርታው ትክክለኛ መሆኑ በክፍለ ከተማ የተረጋገጠ መሆኑን ማረጋገጥ ይጠበቅባችኋል። ሌላ ውክልና ስትሰጡ ደግሞ ለምትወዱ ቤተሰብ ውክልና ስትልኩ ውክልናው ለመግዛትና ለመሸጥ ወይም ለመገንባት ብቻ እንደሆነ መለየት ወይም በዚህ መንገድ መስጠት ይጠበቅባችኋል። እኔ የምመክራችሁ ግን ለግንባታ ብቻ የሚሆን ውክልና ብትልኩ አሪፍ ነው፣ ወይም ውክልና ብትሰጡ አሪፍ ነው እላለሁ ማለት ነው። ሌላ እንግዲህ በሁለተኛ ደረጃ ላይ ማድረግ ያለባችሁ ማለት ነው ገንዘብ የምትልኩበት መንገድ ጥንቃቄ ያስፈልገዋል። በስማችሁ የዲያስፖራ የቤት አካውንት መክፈት በጣም አሪፍ ነው ብዬ አስባለሁ። ይህም መንግስት የሚሰጣቸው ጥቅማ ጥቅሞች ካሉ እንድታገኙ በኋላ ደግሞ ለግንባታ የሚሆን ብድር እንድታገኙ ያግዛችኋል፣ ይረዳችኋል። ስለዚህ ይህንን ብታደርጉ በጣም አሪፍ ነው። ሌላው ክትትል ነው። እንግዲህ የግንባታ ክትትል በምናደርግበት ጊዜ በስልክ ሰራው እንደዚህ በሚል ወሬ ብቻ ገንዘብ መላክ የለባችሁ ማለት ነው። የመጀመሪያው እንግዲህ ክትትል ስታደርጉ ቪዲዮ ኮል፣ ከዚህ በተጨማሪ ባለሙያ መቅጠር ትችላላችሁ። ቤተሰብ ብቻውን እንዳይቸገር ግንባታውን የሚከታተል በትንሹ ክፍያ በመክፈል ማሳየት ወይም ክትትል እንዲያደርግላችሁ ማድረግ ትችላላችሁ። ይህ ትልቅ ትርፋማ ያደርጋችኋል። ምክንያቱም የሲሚንቶ የሌሎችም የአሸዋ የብረት ዋጋ መወደድ ቤተሰብ ሊያስጨንቅ ስለሚችል ይህን ክትትል ሊያደርግላችሁ የሚችል ሰው ብትቀጥሩ የተሻለ ነው ማለት ነው። ሌላው እንግዲህ በአራተኛ ደረጃ ማድረግ ያለባችሁ ኢትዮጵያ ውስጥ እንግዲህ እንደሚታወቀው የግንባታ እቃዎች ዛሬና ነገ ዋጋቸው ይለያያል። ስለዚህ ገንዘብ ካላችሁ እንደ ብረት፣ ሲሚንቶ ያሉ እቃዎችን በጅምላ አንድ ጊዜ ገዝታችሁ ብታስቀምጡ በጣም አሪፍ ነው። ከተቻለ ከአረብ ሀገር ስትመለሱ ሌሎችን እቃዎች መብራት ሊሆን ይችላል፣ የሽንት ቤት እቃዎች እና ቁልፎችን ይዛችሁ ብትገቡ ሞር ወጭ እንድትቀንሱ ወጭ ይቀንስላችኋል። ይህንን ብታደርጉ እንግዲህ በአጠቃላይ ስደት ዘላቂ አይደለም፣ ሁላችን እንደምናውቀው። ቤት ደግሞ የድካማችን ውጤት ነው። ለሁላችን በሰው ከምትተማመኑ ደግሞ በህግና በአሰራር ብንመራ ሁላችንም የተሻለ። ምክንያቱም እንደምታዩት ነው፣ መጀመሪያ ላይ እንዳልኳችሁ ብዙ ሰዎች ምን ያደርጋሉ? እንደዚህ ከሰርኩ፣ ቤተሰብ እንደዚህ ያደረገኝ ሲጣሉ ቅሬታ ውስጥ ሲገቡና ብዙ ሰዎች አላስፈላጊ ህመም ውስጥ የሚገሙት በዚህ ምክንያት ነው ማለት ነው። ስለዚህ በዚህ መንገድ እናንተ ህጋዊ በሆነ መንገድ ግንባታችሁን በማሰራት በትክክል ቤታችሁን መገንባት ትችላላችሁ ማለት ነው። እንግዲህ ትንሽዬም ቢሆን ሂንት እንዳገኛችሁበት ተስፋ አድርጋለሁ። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። እናንተስ በኢትዮጵያ ለመስራት ያጋጠማችሁ ትልቁ ፈተና ምንድን ነው? ወይም ስኬታማ ሆናችኋል? ታሪካችሁን በኮመንት አጋሩ፣ ለሌሎች ስለሚያገለግል ማለት ነው። በሌላ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ።